በዛሬ ቪዲዮአችን ላይ ብዙዎቻችሁ ለአዲስ ሰው ቴክስት ስጽፉ እንደዚህ አይነት ሜሴጅ እያመጣላችሁ ለሚያስቸግራችሁ መፍትሄ የሚሆን ነው ማለት ነው። ስለዚህ በዛሬ ቪዲዮአችን ላይ የምናየው አራት ዋና ዋና ነገሮች አሉ። በመጀመሪያ ደረጃነት አባውት ፕሮብሌም ኦር ደግሞ ስለ ችግሩ አንዳንድ ነገሮችን እናያለን ማለት ነው። በሁለተኛው ደግሞ ሃይ ኢት ሃፕኒንግ ኦር ደግሞ ለምን ይፈጠራል የሚለውን እናያለን ማለት ነው። ሶስተኛ ላይ ያለውና ዋናው ደግሞ ዘ ሶሉሽን ኦር ደግሞ ፕሮብሌሙን የምንፈታበት ቦታ ነው ማለት ነው። እዚህ ጋር ሶስት መንገዶችን አስቀምጬላችኋለሁ። ሶስቱንም ትንትና አድርጌ ያሳያችኋለሁ ማለት ነው። አራተኛ ላይ ደግሞ ዘ ፕሪቬንሽን ቲፕ ማለት ነው። ለወደፊት ይሄ ነገር እንዳይፈጠርባችሁ ምን ማድረግ እንዳለባችሁ ነው መነግራችሁ ማለት ነው። ስለዚህ ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ፣ ቪዲዮ ላይክ እያደረጋችሁ እኔንም ሰፖርት ማድረጋችሁን እንዳትረሱ ማለት ነው። ስለዚህ ወደ ቪዲዮ እንሂድ። እሺ ወደ ቪዲዮ ስንመጣ በመጀመሪያ ደረጃነት ዘ ፕሮብሌም ኦር ደግሞ ችግሩ ምንድነው ወደሚለው እንሂድ ማለት ነው። ይህ ችግር ብዙ ጊዜ የሚከሰቱት ቴሌግራም የእናንተን አካውንት እንደ ስፓም ሲቆጥሮ ነው ማለት ነው። ኦር ደግሞ ሌሎች ሰዎች እናንተ ሪፖርት ሲያደርጓችሁ ነው ማለት ነው። በዚህ ውስጥ ደግሞ ገደብ ይጥልባችኋል ማለት ነው። ለአዲስ ሰዎች እንዳትልኩ ያደርጋችኋል ማለት ነው። ብዙ ነገሮችን ገደቦችን ይጥልባችኋል ማለት ነው። ሶ በዚህ ምክንያት ነው ማለት ነው ቴሌግራም የእናንተን አካውንት እንደ ስፓም ሲቆጥሮ ነው እንደዚህ አይነት ችግር ውስጥ የሚከታችሁ ማለት ነው። ስለዚህ ወደ ሁለተኛው አልፈን ደግሞ ችግሩ ለምን ይከሰታል ወደሚለው ደግሞ እንሂድ። እሺ ወደ ሁለተኛው መተናል። ሁለተኛው ላይ ችግሩ ለምን ይከሰታል ወደሚለው እንሂድ ማለት ነው። እዚህ ጋር ዋና ዋና አምስት ነገሮችን አስቀምጬላችኋለሁ። የመጀመሪያው ማስ ሜሴጅ ነው ማለት ነው። ብዙ ሰዎች ጋር በብዛት ቴክስት የምትጽፉ ከሆነ ነው ማለት ነው ማስ ሜሴጅ ማለት ነው። ማስ ሜሴጅ በምታደርጉበት ጊዜ በአንድ ጊዜ ከ10 ከ20 ሰው ጋር ቻት የምታደርጉ ከሆነ ማለት ነው። ይሄ ማለት ምንድነው? እናንተ ለምሳሌ አዲስ ኮንታክቶችን እየፈለጋችሁ በአንዴ 10 20 ሰው የምታዋሩ ከሆነ ነው ማለት ነው። ሁለተኛው ደግሞ ሪፖርት ነው። ሪፖርት ማለት ሰዎች የእናንተን አካውንት ሪፖርት በሚያደርጉባችሁ ጊዜ ነው ማለት ነው። ከሰዎች ጋር ሳትግባቡ ሲቀሩ የእናንተን አካውንት ሪፖርት ሲያደርግባችሁ ነው ማለት ነው። ሶስተኛው ደግሞ ያልተፈለገ የተለያዩ ሊንኮች አሉ ለሰዎች በመላክ ነው ማለት ነው። እዚህ ጋር ደግሞ በጣም ቤዚካሊ ብዙ ጊዜ የመጡ እንትኖች አሉ ማለት ነው። ሰዎችን በመጋበዝ ገንዘብ ትሰራላችሁ የሚሉ ብዙ ዌብሳይቶች አሉ። ሶ እነዛ ላይ ገንዘብ ለመስራት ኦር ደግሞ እነዛ ቴሌግራም ቦቶች ላይ ገንዘብ ለመስራት ስንል እነዚህ ሊንኮችን እንልካለን ማለት ነው። በዚህ ጊዜ ነው እንደዚህ አይነት ችግሮች የሚመጡት ማለት ነው። አራተኛው ደግሞ ሰዎች ሳይፈልጉ አድ ማድረግ ነው ማለት ነው። ሰዎች ሳይፈልጉ እናንተ ሰዎችን የራሳችሁ ግሩፕ ሜምበሮች እንዲያደርግላችሁ ብለው እዛ ላይ አድ የምታደርጓቸው ከሆነ ይሄም ደግሞ ትልቁ ችግር ነው ማለት ነው። ሪፖርት ለመደረጋችሁ ዋነኛው ምክንያት ይሄ ነው ማለት ነው። ሰዎችን እናንተ ወደ ራሳችሁ ቻናል ኦር ደግሞ የእናንተ ግሩፕ ላይ አድ በምታደርጉበት ጊዜ ማለት ነው እንደዚህ አይነት ችግር ይፈጠራል ማለት ነው። አምስተኛው ደግሞ ኒው አካውንት ነው ማለት ነው። አዲስ አካውንት ከፍታችሁ የተለያዩ አይነት ሪአክሽኖች የምታደርጉ ከሆነ ማለት ነው። ይሄም ማለት ምንድነው? በቃ ቶሎ በአንድ ጊዜ ዛሬ አዲስ አካውንት ከፍታችሁ 20 ሰው ምናምን የምታዋሩ ከሆነ በአንዴው 10 ምናምን ሰው የምታዋሩ ከሆነ እናንተ ቴሌግራም አዲስ አካውንት ስለሆነ እንደ ስፓሚንግ ይቆጥረዋል ማለት ነው። ቦት ነገር መስሎ ስለሚያስቡ እንደ ስፓሚንግ ይቆጥረዋል ማለት ነው። በዚህ ምክንያት ሊሆን ይችላል ማለት ነው። ስለዚህ አሁን ቀጣይ ደግሞ ወደ መፍትሄ እርምጃዎቹ እንሄዳለን ማለት ነው። እሺ ወደ ዋናውና ወደ ሶስተኛው ሀሳባችን ተመልሰናል ማለት ነው። ይሄ ሶስተኛው ምንድነው ማለት ነው? መፍትሄ እርምጃዎች ኦር ደግሞ ዘ ሶሉሽን ፕሌስ ነው ማለት ነው። በነገራችን ላይ ቴሌግራም ቻናላችንን መቀላቀል እንዳትረሱ ማለት ነው። ከ1400 በላይ ሰብስክራይበር ያለው ቴሌግራም ቻናላችንን መቀላቀል እንዳትረሱ። እዚህ ጋር በመታዩት ዩዘር ኔም መቀላቀል ትችላላችሁ ማለት ነው። አሁን ይሄንን እንዴት አድርጋችሁ መፍትሄውን እንደምታገኙ ነግራችኋለሁ ማለት ነው። በመጀመሪያ ደረጃነት ስፓም ውስጥ በምትገቡበት ጊዜ ሞር ኢንፎርሜሽን የሚል ነገር አለ አይደል? እሷም ሞር ኢንፎርሜሽን የሚለውን ትነካላችሁ። ካልሆነም ደግሞ እዚህ ጋር እንደምታዩት እኔ ሰርች የማደርገው ማለት ነው ስፓሚንግ ቦት ብላችሁ ትጽፋላችሁ ማለት ነው። ይሄ ስፓሚንግ ቦት ምንድነው ጥቅሙ የሚለውን አንድ ላይ አብረን የምናይ ይሆናል ማለት ነው።
ሶ እንደምታዩት መጀመሪያ ላይ ያለው ማለት ነው ስፓሚንግ ቦት የሚለው ማለት ነው ቬሪፋይ ምልክት ያለው እንደምታዩት እዚህ ጋር ራይት ምልክት ካለው በቴሌግራም ቬሪፋይ ተሰጥቶታል ማለት ነው። ሶ ይሄ ስፓሚንግ ኢንፎርሜሽን ቦት ምንድነው ጥቅሙ ካላችሁ ስታርት ትሉታላችሁ። ከዛም በኋላ ምንድነው እዚህ ጋር ይሄው አይ ካን ኖት ሜሴጅስ ኖት ኮንታክት ይላል ማለት ነው። ሶ እዚህ ጋር ምን ይላችኋል ማለት ነው ሊሚትድ አክሰስ ይላችኋል ማለት ነው። የስ ትሉታላችሁ። ከዛም በኋላ በምን ምክንያት ሊሚቱ እንደተፈጠረባችሁ አሁን የኔ ሊሚቱ ብዙም ስላልተፈጠረብኝ ነው ማለት ነው። ሶ እንደዚህ ብላችሁ ገብታችሁ አሁን የኔ ሊሚት ስለሌለው ነው ላዩ ላይ ማለት ነው ከ24 ሰዓት በኋላ ተመልሰን እንትን በል ነው። የእናንተ አሁን እዚህ ጋር ሰዓት ምናምን ያስቀምጥላችኋል ማለት ነው። እንደምታዩት የኔ 24 ሰዓት ነው የሚለው ማለት ነው። በ24 ሰዓት ውስጥ እንደሚነሳ ነው ማለት ነው። የእናንተም ደግሞ ለስንት ቀን ለሳምንት ሊሆን ይችላል፣ ለ24 ሰዓት ሊሆን ይችላል፣ ለ3 ቀን ሊሆን ይችላል። እንደዚህ ቀኖቹን ቁጭ ያደርግላችኋል ማለት ነው። ሶ እንደዚህ አድርጋችሁ በመጠቀም ለምን ያህል ጊዜ እንደተዘጋባችሁ ማወቅ ትችላላችሁ ማለት ነው። ይሄ ቴሌግራም ሰፖርቱ ምክንያት ነው ማለት ነው። እና ደግሞ ለምንም እንደተዘጋባችሁ ይነግራችኋል ማለት ነው። ይሄ ሰፖርቲንግ ቦታ ስለሆነ ማለት ነው። ሶ እንዲያርጋችሁ ማናገር ትችላላችሁ ማለት ነው። ሶ እዚህ ጋር ደግሞ ምንድነው የምታረጉት ማለት ነው ዚስ ኢዝ ኤ ሚስቴክ የሚል ነገር አለ ማለት ነው። ሶ እኔ ጋር ስለሌለ ነው ዚስ ኢዝ ኤ ሚስቴክ የሚለውን በተን ትነኩና ከዛም በኋላ የስ የሚለውን ትነካላችሁ። ኖ አይ ኔቨር ዲድ ዛት ትሉታላችሁ። ከዛም በኋላ አሁን እዚህ ጋር ስክሪኑ ላይ የምታዩት አለ አይ ሃቭ ቢን ሬጂስተርድ ባይ ሚስቴክስ አይ ሃቭ ኖ ቮላታይሊቲ ኤኒ ሩል ፕሊስ ሪቪው ማይ አካውንት ትሉታላችሁ። ከዛም በኋላ አካውንታችሁን ሪቪው አድርጎላችሁ በ24 ሰዓት ውስጥ ያስተካክልላችኋል ማለት ነው። ጀስት ከ24 ሰዓት በኋላ እንደዚህ ምንም ችግር ከሌለባችሁ ይመልስላችኋል ማለት ነው። ብዙ ጊዜ ግን ይሄ ችግር የሚፈጠረው ሰዎች ሪፖርት በሚያደርጓችሁ ጊዜ ነው ማለት ነው። ስለዚህ ወደ ሶስተኛው መፍትሄ ስንመጣ ደግሞ ሶስተኛው መፍትሄ ላይ ቴሌግራም ሰፖርተሮችን በኢሜል ማናገር ነው ማለት ነው። ስፓም የሆነባችሁ እዚህ ጋር የምታዩት ስፓም አት ቴሌግራም ዶት ኦአርጂ የሚለው አላ በዚህ ትገቡና አፒላችሁን መጠየቅ ትችላላችሁ ማለት ነው። ሰው ቅድም የሰጧችሁ አላ አይ ሃቭ ኖ ሬዚስተንስ ባይ ሚስቴክስ አይ ሃቭ ኖ ቮላቲሊቲ ኤኒ ሩል ፕሊስ ሪቪው ማይ አካውንት ብላችሁ ስልክ ቁጥራችሁን ከነ ዩዘር ኔማችሁ ታስቀምጡላችኋላችሁ ማለት ነው። ሶ እንደዚህ አይነት እንትኖችን ከፈለጋችሁ ኤአይዎችን መጠየቅ ትችላላችሁ። እነሱ መፍትሄ ይሰጧችኋል። ምንም ችግር የለውም። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ወደ አራተኛው መንገድ እንሂድና ከዚህ በኋላ ድጋሜ እንዳይከሰትባችሁ ብታረጉበትን መንገድ አሳያችኋለሁ። ሶ አሁን ደግሞ ወደ መጨረሻው ሀሳባችን መጥተናል ማለት ነው። ወደፊት እንዳይደገምብን ወይም ይሄ ችግር ድጋሜ እንዳይከሰት ወር ደግሞ ፕሪቬንሽን ቲፕ የምለውን እሰጣችኋለሁ ማለት ነው። እሺ ከነዛ ቲፖች ውስጥ ደግሞ ለአምስት ዝርዝር ያስቀምጫቸዋለሁ ማለት ነው። በመጀመሪያ ደረጃነት ስምና ፕሮፋይል ፒክቸር ነው ማለት ነው። ይሄ ምንድነው? ስምና ፕሮፋይል ፒክቸራችሁ ኖርማል የምትጠቀሙ ከሆነ ቴሌግራም የናንተን አካውንት እንደ ስፓሚንግ አይቆጥረውም ወር ደግሞ እንደ ቦታ አይቆጥረውም ማለት ነው። ሶ በዚህ ጊዜ ምን ይፈጠራል ማለት ነው? የናንተ አካውንት ስፓም ውስጥ የመግባት እድሉ በጣም አነስተኛ ይሆናል ማለት ነው። ሶ ስለዚህ ፕሮፋይል ፒክቸራችሁን እና ስማችሁን ኦሪጂናሊ ብትጠቀሙ ይመከራል ማለት ነው። ቴሌግራም ላይ ማለት ነው። እንደ ሶሻል ሚዲያ እንደ ሌሎች ሶሻል ሚዲያዎች እንደዛ አድርጋችሁ ብትጠቀሙ ይመከራል ማለት ነው። ሁለተኛ ደረጃ ለት ደግሞ ያስቀመጥኩላችሁ ሰዎችን ያለ ፍቃድ አለማዋራት ማለት ነው። ስለዚህ ይሄ ሰዎችን ያለ ፍቃድ አለማዋራት የምንለው ሰዎች ሳይፈልጉ እናንተ ብዙ ጊዜ ቻት የምታደርጓቸው ከሆነ በዚህ ምክንያት እነዛ ሰዎች ሪፖርት ሊያደርጓችሁ ስለሚችሉ ያለ ፍቃዷቸው በግድ እንዳታወሯቸው ነው ማለት ነው። በሶስተኛ ደረጃነት ደግሞ መልእክትን ስትልኩ መጠንቀቅ ማለት ነው። የተለያዩ መልእክቶችን ስትልኩ መጠንቀቅ አለባችሁ ማለት ነው። የተለያዩ ፕራይቬሲም ቢሆን የተለያዩ መልእክቶችን ስትልኩ መጠንቀቅ አለባችሁ ማለት ነው። ይሄን ዲፕሊ ብዙ ማልገባላችሁ ታቁታላችሁ ማለት ነው። የምትጠነቀቁ ከሆነ እናንተ ራሳችሁ ከእንደዚህ አይነት ሁኔታ ትወጣላችሁ ማለት ነው። ሪፖርት የሚደረግ ነገር አለ ማለት ነው። እናንተ አሁን የተለያዩ የእንትን ቪዲዮዎች ምናምን የማይሆኑ ቪዲዮዎችን ልካችሁላቸው እነዛ ሰዎች ሳይፈልጉ ያንን ቪዲዮ ሪፖርት በሚያደርጉበት ጊዜ የእናንተ አካውንት ስፓም ውስጥ ይገባል ማለት ነው። ሶ ይሄ እንዳይደረግባችሁ ያው የተለመደው ነው ማድረግ ያለባችሁ ማለት ነው። አራተኛ ደረጃነት ደግሞ ተመሳሳይነት ኦር ደግሞ ብዙ ጊዜ የቴሌግራም ሊንኮች የቦቶችም ይሁኑ የተለያዩ ሊንኮችን ለሰዎች አለመላክ ማለት ነው። ያው እንዳልኳችሁ ነው ቅድም ማለት ነው። ብዙዎቻችሁ በሪፈር ብር እናገኛለን ብላችሁ አዳዲስ ሰዎችን ስታዋሩ ሃይትሉና ቀጥታ ሊንኩን ትለካላችሁ ማለት ነው። እንደዚህ በሚሆንበት ጊዜ ስፓሚንግ ውስጥ ሊገባባችሁ ይችላል ማለት ነው።
እነዛ ሰዎች ሳይፈልጉ እናንተ ስለምትልኩላቸው ይሄንን ማድረጋችሁ ማቆም አለባችሁ ማለት ነው። አምስተኛውና ዋናው ነገር ደግሞ ምንድነው? ቴሌግራም ፕሪሚየም መጠቀም ማለት ነው። አካውንታችሁ ወደ ፕሪሚየም ቀይራችሁ ቴሌግራም ፕሪሚየም መጠቀም ትችላላችሁ ማለት ነው። እንዴት ቴሌግራም ፕሪሚየም መጠቀም እንደምትችሉ አሁን እዚህ ጋር ስክሪኑ ላይ የምታዩት ቪዲዮ አለ ማለት ነው። ኢንድ ስክሪኑ ላይ የምታዩትን ቪዲዮ እዚህ ጋር እሱን ነክታችሁ ቴሌግራም ፕሪሚየም በነፃ መጠቀም ትችላላችሁ ማለት ነው። ሶ ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮ ላይክ እያረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሳምንት እስከምንገናኝ ድረስ መልካም ሳምንት